የአማራ ፋኖ እጅን ባፍ የሚያስጭን የወገን ልብ የሚያሞቅ የጠላትን አንገት የሚያስደፋ ታላቅ ድልን ተቀዳጅቷል። ፌደራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል ሲሉ ጀነራል ታደሰ ወረደ ተናገሩ። የንጉስ ሚካኤል ልጆች በጀመሩት አርበኛ አደማሊ ዘመቻ ከፍተኛ ድልን እየተቀዳጁ ነው። በአምስት አቅጣጫ የተንቀሳቀሰው የጠላት ኃይል ተቀጥቅጦ ተመልሷል። ኢትዮጵያ ወደብ ለማግኘት ድርድር እያደረገች መሆኑ ተሰምቷል። በደሴ ዙሪያ ወረዳ በደረሰ የትራፊክ አደጋ የ12 ሰዎች ህይወት ሲያልፍ 49 ሰዎች ላይ ከባድና ቀላል ጉዳት ደርሷል። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን ባለም ዳርቻው ለምትገኙ የቻናላችን ቤተሰቦች ነው ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ቪዲዮአችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነሆ ወደ መረጃችን ገባን። የአማራ ፋኖ እጅን ባፍ የሚያስጭን የወገን ልብ የሚያሞቅ የጠላትን አንገት የሚያስደፋ ታላቅ ድልን ተቀዳጅተዋል። ኢትዮጵያ የሀገር መከላከያ ሰራዊት ከከፍታው ወርዶ የአንድ ግለሰብ ፍላጎት አስፈጻሚ የአንድ ፓርቲም ስልጣን ጠባቂ ከሆነ 7 ክረምት አልፎ 8ኛው መስከረም ከገባ ቀናት ተቆጥረዋል። የመከላከያ ሰራዊት በአብይ አህመድ ትዕዛዝ የሀገር ዳር ድንበር ሳይሆን 4 ኪሎን መጠበቅ የውጭ ጠላትን ሳይሆን የራሱን ወገን ማጥፋት ተልዕኮው ካደረገ ዓመታት አልፈዋል። በእርስ በርስ ጦርነት ምክንያት ትከሻው ስንቅና ትጥቅ ካንገት በገበሬ ጓሮ ከዘመተ ከካምፕ ወጥቶ በከተማ አደባባይ ማደር የህዝብን ንብረት መመዝበር ልጃገረድ መድፈር ንጹሃን መረሸን ሊገድለው በገባው ወገኑ መገደል የአብይ ወታደር እጣ ፈንታ ሆኗል። መከላከያ ሰራዊቱ እነ ብርሃኑ ጁላ ሚዲያ ላይ እንደሚናገሩለት የሀገር ሉዓላዊነትና ብሔራዊ ጥቅምን የሚያስጠብቅ ሳይሆን የአንድ ፓርቲ ወይም የኦሮሞማው መንግስት የሚጠብቅ በመሆኑ የሀገር መከላከያ ሳይሆን የአብይ መከላከያ ሰራዊት ተብሎ ቢጠራ የተሻለ ይገልጸዋል። ታዲያ ይኸው የከሸፈ ሰራዊት ወገኑን ይገድል ዘንድ በተላከበት የአማራ ክልል የተለያዩ ቀጠናዎች በአማራ ፋኖ የደፈጣ ጥቃትና የሽምቅ ውጊያ በከፍተኛ ደረጃ እየተደመሰሰ ይገኛል። በትናንትናው ዕለት መስከረም 14 2018 ዓ.ም በማህደረ ማርያም በአርብ ገበያ በእስቴና ግንዳ ጠም በአንጾኪያ ገምዛ በአፍሶ አጋምሶ አምባና በሌሎች ቀጠናዎች የአብይ አህመድ ሰራዊት በአማራ ፋኖ አይቀጡ ቅጣት ተከቶ ብዙ ሙትና ቁስለኛ የሆነበት ሲሆን የቡድንና የነፍስ ወከፍ መሳሪያም ተማርኳል ተብሏል። ያገዛዙ አራዊት ሰራዊት ከግንዳ ጠመም ተነስቶ ወደ ማህደረ ማርያም በ7 ባጃጅ አብሪ መከላከያዎችን በማስቀደም ሲንቀሳቀስ የነበረ ሲሆን የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርና ጉና ክፍለ ጦር ጣይቱ ሻለቃ ከጧቱ 1 ሰዓት ተኩል ላይ በደፈጣ አመድ አድርገውታል። ያልተጠበቀ መብረቃዊ ምት የደረሰበት ያገዛዙ ፋን ጠባቂ አረበኔ ሰራዊት ወዲያውኑ 5 መከላከያ ህይወታቸው ሲያልፍ ብዙዎቹ ከባድ ቁስለኛ መሆናቸው የተገለጸ ሲሆን በዚህ የተደራገጠው ያገዛዙ ሰራዊት ከአርብ ገበያ ከስቴና ከግንዳ ጠመም ተጨማሪ ኃይል ወደ ማህደረ ማርያም ቢያመጣም በነበልባሎቹ የጀነራል ውባንታ ባተ ልጆች ተቀጥቅጦ ተበትኗል ብለዋል። ይህ ሽንፈት መቋቋም ያቃተው የብርሃኑ ጁላ ወታደር ማህደረ ማርያም ከተማ በመግባት ወደ ትምህርት ቤት ሲጓዙ የነበሩ 3 ህፃናትን በጭካኔ የረሸናቸው ሲሆን ሁለቱን ደግሞ ከባድ ቁስለኛ አድርጓቸዋል። የጭካኔውን ጥግ አሁንም አባብሶ የቀጠለው ያገዛዙ አረመኔ ሰራዊት ሌሎች ቁጥራቸው ያልታወቁ ተማሪዎች እንደተመቱም ተረጋግጧል። ፌደራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል ሲሉ ጀነራል ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ፌደራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል በማለት ትላንት በኢትዮጵያ ከተመድ የስደተኞች ከፍተኛ ኮሚሽን ኃላፊ ጋር በተወያዩበት ወቅት መናገራቸውን የክልል ኮሙኒኬሽን አስታውቋል። ጀነራል ታደሰ ጊዜያዊ አስተዳደሩ የጦርነት ደመናን ለመግፈፍና ከፍተኛ ጥረት እያደረገ መሆኑን ለኃላፊው እንዳረጋገጡላቸው ቢሮ ገልጿል። በትግራይ በኩል የሚጀመር ጦርነት አይኖርም ያሉት ጀነራል ታደሰ ጊዜያዊ አስተዳደሩ በትግራይ የተሟላና ዘላቂ ሰላም እንዲሰፍን ከፌደራል መንግስቱ ከዓለም አቀፍ ድርጅቶች ከውጭ ዲፕሎማቶች ጋር የቅርብ ግንኙነት በማድረግ ላይ መሆኑንም ገልጿል ተብሏል። በሌላ ዜና የንጉስ ሚካኤል ልጆች በጀመሩት አርበኛ አደማሊ ዘመቻ ከፍተኛ ድልን እየተቀዳጁ ነው። የምስራቅ አማራ ፋኖ የንጉስ ሚካኤል ኮር በአብይ አህመድ ሰራዊት ላይ የተጀመረው ዘመቻ አርበኛ አደም አሊ ወይም አባናደው በሚል መስከረም 14 2018 ዓ.ም የተጀመረው የውጊያ ዘመቻ ገና ከጀምሮ በበርካታ ድሎች ታጅቦ ፍልሚያው ተጠናክሮ ቀጥሏል። በዘመቻው የመጀመሪያ ቀን እስከ ትናንት ረፋድ 4 ሰዓት ተኩል ድረስ ወሳኝ ወታደራዊ ቦታዎችና ከተሞች በቁጥጥር ስር የዋሉ ሲሆን ክላሾች እንዲሁም አንድ ወራል የመከላከያ መኪናና ሲኖ ከነሙሉ ተተኳሹ መማረካቸው ተገልጸዋል። በሌላ መረጃ በአምስት አቅጣጫ የተንቀሳቀሰው የጠላት ኃይል ተቀጥቅጦ ተመልሷል። የኢህአዴግ ምርኮኛው ብርሃኑ ጁላና የበሻሻው ንጉስ አብይ አህመድ በየመንገዱ እያፈሱ ለሞት የሚያሰማሯቸው ድለቢስ የዳ ልጆች እየረገፉ ለብርሃኑ ጁላ ሪፖርት ለእናት አባቶቻቸው መርዶ ሆነው እየተላኩ ይገኛሉ። ጀግንነትን ከደማቸው ጋር የተዋደው የአማራ ፋኖ የማመር ቢሆነኝ ኮር ጀግናው የስቴጉማ ተራራ ክፍለ ጦር ዛሬም በተላላቅ ጀብዶች የጠላት ብልጽግናን ጦር እያፈራ
እያፈራረሰው እንደሚገኝ የተገለጸ ሲሆን በቀጠናው ከጠላት ጋር ከባድ ትንቅንቅ በማድረግ ያገዛውን ሰራዊት ፍርሃት ውስጥ እንዲወድቅ እና እንዲፈርስ እያደረገ ይገኛል ተብሏል። በሸዋ ጠቅላይ ግዛት ይፋት አውራጃ አንጾኪያ ገምዛ ወረዳ በአምስት አቅጣጫ የተንቀሳቀሰውን የብርሃኑ ጁላ ጦር በመቅደሳና በ44ቱ የመጣውን የአብይ ስልጣን ጠባቂ ሰራዊት ባይበገሬው ሻለቃና አያሌው መከት ሻለቃ ከነፍስ ወከፍ መሳሪያ እስከ ቡድን መሳሪያ ዶፍ ወርዶበት መልሶ ማጥቃት ለማድረግ መሞከር ቀርቶ አስከሬኑን መሸከፍ አቅቶት የተሰዋ ወታደር ሳይሰበስብ ወደ መጣበት ተመልሷል። በተጨማሪም በአፍሶ በአጋምሶ አምባ ላይ በእነዚህ ሶስት አቅጣጫዎች የመጣውን የብልጽግና ሰራዊት የአስቴጉማ ተራራ ክፍለ ጦር የአርበኛው ሸጌ ሻለቃ አይቀጡ ቅጣት የቀጣው ሲሆን 08 ቀበሌ ላይ መሽጎ የነበረውን የጠላት ኃይል በጋራ በመሆን በያዘው ምሽግ ተኩስ በመክፈት ከፍተኛ የሰብአዊና ጉዳት ቁሳዊ ኪሳራ አድርሰውበታል። በሌላ ዜና ኢትዮጵያ ወደብ ለማግኘት ድርድር እያደረገች መሆኑ ተሰምቷል። በኢትዮጵያ የባህር በር ይገባናል የሚለው ሐሳብ ከተነሳ ጀምሮ ብዙ ወራት ያስቆጠረ ሲሆን ይህም የምስራቅ አፍሪካን ቀጠና ጭምር ውጥረት የከተተ ትልቅ ጉዳይ ሆኗል። የብልጽግናው መሪ የባህር በር የህልውና ጉዳይ መሆኑን በተደጋጋሚ ከገለጹ በኋላ በተለይ በኤርትራና በኢትዮጵያ መካከል ያለው ውጥረት የጨመረ ሲሆን በሁለቱ ሀገራት መካከል የተደረሰበት ዲፕሎማሲያዊ ስምምነት የለም። ይልቁንም ጦር ለመማዘዝ የቃላት ጦር ከመወራወር አልፈው የመሳሪያ ትጥቅም ዝግጅት ላይ መሆናቸው በተለያዩ ማህበራዊ ሚዲያዎች እየተዘገበ ይገኛል። ዋሾነት መገለጫው የሆነው የብልጽግናው መሪ ከአንድ ዓመት በፊት እግዚአብሔር ረድቶን የባህር በር ባለቤት ሆን ብለው ከሶማሊያ ጋር ውል እንደተፈራረሙ ለህዝብ ያሳወቁ ቢሆንም እንደ ነዳጁ የባህር በሩም በወሬ ነዶ ቀርቷል። ታዲያ ዛሬም ኢትዮጵያ በሶማሊያ በኩል የባህር በር ለማግኘት ንግግር ላይ ነች እየተባለ ነው። ከቢቢሲ ፎከስ ኦን አፍሪካ ጋር ዘለግ ያለ ቃለ መጠይቅ ያደረጉት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በወደብ ጉዳይ ከኢትዮጵያ ጋር ንግግር ላይ መሆናቸው የተናገሩ ሲሆን ፕሬዝዳንቱ አክለውም በሶማሊያና በኢትዮጵያ መካከል የወደብ አገልግሎት ጉዳይ ንግግር እየተደረገበት መሆኑን ጠቅሰው ገና መቋጫ እንዳላገኘ ጠቅሰዋል። በመጨረሻም ኢትዮጵያ የሶማሊያን ወደብ ተከራይታ ብትጠቀም ችግር የለብንም ሲሉም ተናግረዋል። የብልጽግናው አገዛዝ በበኩሉ ምንም ያለው ነገር የለም። በሌላ ዜና የአገዛዙ ሰራዊት እየከዳ ፋኖን እየተቀላቀለ ይገኛል። በዚህ ሳምንት ብቻ በአጠቃላይ ከ11 በላይ የአገዛዙ ሰራዊት ወደ አረንዛው ዳሞት ብርጌድ ተቀላቅለዋል። ከነዚህም ውስጥ 8 የጁላ ሰራዊት በአረንዛው ዳሞት ብርጌድ ጅጋ ሻለቃን እየተቀላቀሉ ሲሆን ወጥተው ወደዚህ በሰላም በመድረሳቸውና በቆያቸው አቀባበል በእጅጉ አመስግነው በቀጣይም ሁሉም ይህንን ስርዓት ለማገልገል ፍላጎት የሌለው መሆኑን በቅርብ ማዕበል በሚባል ደረጃ ሰራዊቱ እንደሚፈርስ አሳውቀው በደማቅ ሁኔታ ወደ ቤተሰቦቻቸው ተሸኝተዋል። የአፋባ ምዕራብ አማራ ቴዎድሮስ 9ኛው ሳሙኤል አወቀ ክፍለ ጦር በሶማ ብርጌድ የመጀመሪያው ዙር ልዩ ኮማንዶዎችን አስመርቋል። የአማራ ፋኖ በምስራቅ አፍሪካ ግዙፍ የሆነ ወታደራዊ ኃይል የመገንባት እቅዱን ለማሳካት መንገዱን ጀምሮ ብዙ ጉዞ የጀመረ ሲሆን ዛሬም የ9ኛ ሳሙኤል አወቀ ክፍለ ጦር ሶማ ብርጌድ በክረምት ወራት ያሰለጠናቸውን ልዩ ኮማንዶዎች በልዩ ሁኔታ አስመርቋል። ከባድ የሆነና አስቸጋሪ የክረምት አየር ንብረትና ከባድ የኮማንዶ ስልጠና በመቋቋም ስልጠናቸውን በብቃት የተወጡ ሰልጣኞች ሲመረቁ ለብርጌዱ የመጀመሪያው ሲሆን ለሳሙኤል አወቀ ክፍለ ጦር 8ኛ ዙር ተመራቂዎች ሆነዋል። በምረቃ ስነ ስርዓቱ ከፍተኛ የድርጅት አመራሮች፣ የክፍለ ጦርና የብርጌድ አመራሮች ጨምሮ ተጋባዥ እንግዶች የተገኙ ሲሆን ከማህበረሰቡ በተደረገ 25 ሚሊዮን የገንዘብ ድጋፍ ሰልጣኞች ከነፍስ ወከፍ እስከ ቡድን የጦር መሳሪያ ታጥቀዋል ተብሏል። በተጨማሪም በዚህ ሳምንት ብቻ 4ኛ ጃዊ መተከለ ክፍለ ጦር አንድነት ብርጌድ፣ 6ኛ ይፍታዬ ንጉሴ ክፍለ ጦር ኢንጂነር ክብር ተመስገን ብርጌድ፣ 9ኛ ሳሙኤል አወቀ ክፍለ ጦር ሶማ ብርጌድ ተተኪ የሰራዊት አባላትን አስመርቋል። እንዲሁም ሶማ ብርጌድ 200 ኮማንዶ የምረቃ ፕሮግራሙ ላይ ጥቁር ክላሽ አስታጥቆ ያስመረቀ የመጀመሪያው ብርጌድ ሆኗል። በደሴ ዙሪያ ወረዳ በደረሰ የትራፊክ አደጋ የ12 ሰዎች ህይወት ሲያልፍ 49 ሰዎች ላይ ከባድና ቀላል ጉዳት ደረሰ። በአማራ ክልል ደቡብ ወሎ ዞን ደሴ ዙሪያ ወረዳ በደረሰ የትራፊክ አደጋ የ12 ሰዎች ህይወት አልፏል። የወረዳው ፖሊስ አዛዥ የሆኑት ኮማንደር መሐመድ ሰይድ በዛሬው ዕለት መነሻውን ከመካነ ሰላም ያደረገ የህዝብ ማመላለሻ ተሽከርካሪ ደሴ ዙሪያ ወረዳ ልዩ ቦታው ዳባ መግለቢያ አካባቢ አደጋ ደርሶበታል ሲሉ ገልጸዋል። በዚህም በአደጋው የ12 ሰዎች ህይወት ሲያልፍ ሌሎቹ 49 ሰዎች ከባድና ቀላል ጉዳት እንደደረሰባቸው ተናግረዋል። ጉዳት የደረሰባቸው ተሳፋሪዎች ሕክምና እንዲያገኙ እየተደረገ መሆኑን ገልጸው የአደጋው መንስኤ በማጣራት ላይ እንደሚገኝ መግለጻቸውን የዘገበው ኤፍኤምሲ ነው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚህም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ።